እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በቀን አንድ ስኒ ብቻ ቡናን ብትጠጡ በሰውነታችሁ ላይ የሚፈጠረውን ድንቅ የሆነ ለውጥን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በፍጹም ላይክ ሳታደርጉ እንዳትጀምሩ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቡና አእምሮን፣ ሜታቦሊዝምን ወይም ደግሞ የምግብ ስልቀጣችሁን እናም የረጅም ጊዜ ጤናችሁን ሊነኩ የሚችሉ ውህዶችን የያዘ በባዮሎጂካዊ መልኩ ንቁ የሆነ መጠጥ ነው። ነገር ግን ልክ እንደ አብዛኛዎቹ ኃይለኛ ነገሮች ጥቅሞቹ በከፍተኛ ሁኔታ የሚወሰኑት በምትጠጡት መጠን ላይ፣ በምትጠጡበት ጊዜ እና በእናንተ የግል ስሜታዊነት ላይ ነው። ቡና ዋናው ንቁ ውህዱ ካፌን ነው። ነገር ግን ከጀርባ ሆነው ብዙ የእውነተኛ የጤና ስራዎችን የሚሰሩ ፖሊፊኖልስ እና አንቲ ኦክሲዳንቶችን ይዟል ማለት ነው። አንድ ኩባያ ቡና ወይም ደግሞ 240 ሚሊ ሊትር ጥቁር ስኳር የሌለው ቡና የሚይዘው የንጥረ ነገር ይዘት ካሎሪ 2 ካሎሪ፣ ፕሮቲን 0.3 ግራም፣ ስብ ምንም ስብ የለውም 0 ግራም፣ ካርቦሃይድሬትስ 0 ግራም፣ ካፌን ከ80 እስከ 100 ሚሊግራም፣ ፖታሲየም 90 ሚሊግራም፣ ማግኒዥየም 7 ሚሊግራም እና አንቲኦክሲዳንቶችን ይዛል። ከፍተኛ የሆነ ክሎሮጀኒክ አሲድ እና ፖሊፊኖልስን ይይዛል ማለት ነው። ቡና ከካሎሪ ምንጭነት ይልቅ እንደ ተግባራዊ መጠጥ ያገለግላል። ታዲያ በቀን አንድ ስኒን ቡና ብቻ ብትጠቀሙ ወይም ብትጠጡ የምታገኙትን እጅግ አስገራሚ እና አስደናቂ የጤና ጥቅሞችን ልንገራችሁ። አንደኛ፣ የአእምሮ ስራን ወዲያውኑ ያነቃቃል። ካፌን አዴኖሲን ወይም ደግሞ የእንቅልፍ ኬሚካል የተባለውን ንጥረ ነገርን ይገታል። ይህም ንቁ ሆናችሁ እንዲሰማችሁ ያደርጋል። የተሻለ ትኩረት፣ ፈጣን የሆነ አስተሳሰብና የተሻለ ትውስታ እንዲኖራችሁ በተለይም ጠዋት ወይም ከስራ በፊት እጅግ በጣም ጠቃሚ ነው። ሁለተኛ፣ ስሜትን ያሻሽላል እናም የድብርት ስጋትንም ይቀንሳል። ቡና የዶፓሚን እናም የሴሮቶኒን መንገዶችን ያነቃቃል። አንድ ኩባያ ቡና ስሜትን ከፍ ሊያደርግና የድካም ወይም የመነሳሳት መቀነስ ስሜቶችን ሊቀንስ ይችላል። ሶስተኛ፣ ስብን ማቃጠልን ያፋጥናል። ካፌን የሜታቦሊዝም ፍጥነትን ከ3 እስከ 11% ይጨምራል። ሰውነታችሁ ስብን እንደ ነዳጅ እንዲጠቀም ይረዳል፣ በተለይም ከአካል ብቃት እንቅስቃሴ በፊት። አራተኛ፣ የልብ ጤናንም ይደግፋል። በመጠነኛ መጠን ሲሆን መጠነኛ የቡና አጠቃቀም ከልብ ህመም ስጋት መቀነስ ጋር የተያያዘ ነው። የደም ስር ስራን እናም የደም ዝውውርንም ያሻሽላል። አምስተኛ፣ በአንቲ ኦክሲዳንቶችም የበለጸገ ነው። ቡና በብዙ የአመጋገብ አይነቶች ውስጥ ትልቁ የአንቲ ኦክሲዳንት ምንጭ ነው። ብግነት ወይም ደግሞ ኢንፍላሜሽን እናም የሴል ጉዳትን፣ እርጅናንና በሽታንም ለመከላከል ይረዳል። ስድስተኛ፣ የአካል ብቃት እንቅስቃሴንም ያሻሽላል። ካፌን የአድሬናሊንን መጠንን ይጨምራል። ከአካል ብቃት እንቅስቃሴ 30 ደቂቃ በፊት ጠጡ። የተሻለ ጥንካሬ እናም ጽናትንም ታገኛላችሁ። ሰባተኛ፣ ከአይነት 2 የስኳር በሽታም ሊከላከል ይችላል። አዘውትረው ቡና የሚጠጡ ሰዎች ለስኳር በሽታ የመጋለጥ እድላቸው ዝቅተኛ መሆኑን ያሳያሉ። በጊዜ ሂደት የኢንሱሊን ሴንሲቲቪቲን ያሻሽላል። ስምንተኛ፣ የጉበት ጤናንም ይደግፋል። ቡና ከጉበት ስብ፣ ከጉበት ጠባሳ ወይም ፋይብሮሲስ እናም ከሲርሆሲስ በሽታዎችም ይጠብቃል። በተለይም አመጋገባችሁ ፍጹም ካልሆነ እጅግ ጠቃሚ ነው። ዘጠነኛ፣ የአእምሮ በሽታዎችን ስጋትንም ሊቀንስ ይችላል። ከአልዛይመርስ እናም ከፓርኪንሰንስ በሽታዎች ስጋት መቀነስ ጋርም የተያያዘ ነው። የረጅም ጊዜ የአእምሮ ጥበቃንም ይሰጣል። አስረኛ፣ የምግብ መፈጨትንም ያሻሽላል። ለአንዳንድ ሰዎች ቡና የጨጓራ አሲድንና የጨጓራ እንቅስቃሴን ያነቃቃል። መጠነኛ የሆድ ድርቀትንም ለማስታገስ ይረዳል። 11ኛ፣ የረጅም ዕድሜ እንድትኖሩም ሊረዳችሁ ይችላል። ጥናቶችም እንደሚያሳዩት በመጠኑ ቡና የሚጠጡ ሰዎች የመሞት መጠናቸው ትንሽ ዝቅተኛ ነው።
ከበርካታ ስር የሰደዱ በሽታዎች ስጋት መቀነስ ጋርም የተያያዘ ነው። 12ኛ ያለ ስኳር አእምሮንም ንቁ ያደርጋል። እንደ ስኳር የበዛባቸው መጠጦች ሳይሆን ቡና የደም ስኳርን ሳይጨምር ኃይልን ይሰጣል። የተረጋጋ ኃይል፣ ድንገተኛ የኃይል መውረድ የለውም ማለት ነው። ስለዚህ ቡናን አዘውትራችሁ አንድ ስኒ ብትጠጡ እነዚህን ዘርፈ ብዙ የማይታመን ጥቅሞችን የምትጎናጸፉ ይሆናል ማለት ነው። ታዲያ ቡና ኃይለኛ ነው፣ ነገር ግን መጨመር ወይም መጠኑን ከፍ ማድረግ ሁልጊዜ የተሻለ ማለት አይደለም። ተመራጩ መጠን በቀን ከ1 እስከ 2 ስኒ ለአብዛኛዎቹ ሰዎች ጥቅሞችን ይሰጣል፣ ምርጥ ነው። ከ3 እስከ 4 ስኒ ደግሞ በአጠቃላይ ለጤናማ አዋቂዎችም ደህንነቱ የተጠበቀ ነው። ከዛ በላይ ግን ማብዛት የለባችሁም። ታዲያ ቡናን ሲጠጡ ምን አይነት ሰዎች ጥንቃቄ ማድረግ ወይም ደግሞ መቀነስ አለባቸው? አንደኛ የጭንቀት ወይም የእንቅልፍ ማጣት ችግር ያለባቸው ሰዎች ናቸው። ካፌን የነርቭ ስርዓትን ከመጠን በላይ ያነቃቃል፣ ጭንቀትንና ደካማ የሆነ እንቅልፍን ሊያባብስብን ይችላል። ሁለተኛ ነፍሰ ጡር ሴቶች ናቸው። በቀን ከ200 ሚሊግራም ካፌን ወደ 1 ኩባያ ገደማ በላይ እንዳትጠቀሙ። ከመጠን በላይ መውሰድ የፅንስ እድገትንም ሊጎዳው ይችላል። ሶስተኛ ከፍተኛ የደም ግፊት ያለባቸው ሰዎች ናቸው ወይም ተጋላጭ የሆኑ። ቡና ለጊዜው የደም ግፊትን ሊጨምር ስለሚችል ጥንቃቄ ማድረግ ያስፈልጋል። አራተኛ የጨጓራ ችግር ያለባቸው ሰዎች ናቸው። የአሲድ መመለስ አሲድ ሪፍለክስ ወይም ደግሞ የጨጓራ ቁስለት ወይም ጋስትራይተስ ካለባችሁ ቡና ጨጓራችሁን ሊያቆስለው ስለሚችል ጥንቃቄ ማድረግ ያስፈልጋል። አምስተኛ ለካፌን ስሜታዊ ወይም ሴንሲቲቭ የሆኑ ሰዎች ናቸው። አንዳንድ ሰዎች ካፌንን በዝግታ ያቀልጣሉ። ይህም መንቀጥቀጥ፣ የልብ ትርታ መጨመርና ወደ ራስ ምታት ያመራል ማለት ነው። እንደነዚህ አይነት ሰዎች ከሆናችሁ ጥንቃቄ ማድረግ ወይም ቡናን መገደብ ወይም መቀነስ ያስፈልጋል። ታዲያ ቡናን ለመጠጣት ከሁሉ የተሻለው መንገድ ምንድን ነው? ጠዋት ወይም ከከሰዓት በፊት መጠጣት። የጨጓራ አሲድ ካለባችሁ ደግሞ በባዶ ሆድ ከመጠጣት መቆጠብ ያስፈልጋል። ማንኛውም የጨጓራ ችግርም ካለባችሁ ስኳር የበዛባቸውን አይነቶችን መተው ያስፈልጋል፣ ምክንያቱም ጥቅሙን ያጠፉታል። ቡና ከቻላችሁ ባዶውን ብትጠጡ ተመራጭ ነው። እንዲሁም ከቀኑ 10 ሰዓት በኋላ አትጠጡ፣ ምክንያቱም እንቅልፋችሁን ያውከዋል። በተጨማሪም ቡና ከጠጣችሁ በኋላ በቂ ውሃ መጠጣት ያስፈልጋል፣ ምክንያቱም ቡና በትንሹ ሰውነታችሁን ውሃ ሊያሳጣ ወይም ደግሞ ሊያደርቅ ይችላል ማለት ነው። ዳዩሬቲክስ ኢፌክት ሊኖረው ይችላል። ታዲያ ቡና ጎጂ የሚሆነውስ መቼ ነው? እነዚህን ምልክቶች መከታተል ያስፈልጋል። ደካማ የሆነ እንቅልፍ ካላችሁ፣ ጭንቀት ወይም ደግሞ መቅበጥበጥ የሚገጥማችሁ ከሆነ ከጠጣችሁ በኋላ፣ ፈጣን የሆነ የልብ ምት የሚሰማችሁ ከሆነ እና በቡና ላይ ጥገኛ ከሆናችሁ፣ ያለ እሱ መንቀሳቀስም ሆነ መስራት የማትችሉ ከሆነ ቡና አብዝታችሁ እየተጠቀማችሁ እንደሆነ የሚያሳይና አንዳንድ ጉዳቶችን እያሳደረባችሁ ስለሆነ ጥንቃቄ ማድረግና መጠኑን መቀነስ ያስፈልጋል። እነዚህ ከተሰማችሁ አወሳሰዳችሁን ቀስ በቀስ መቀነስ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። በቀን 1 ስኒ ቡና ብቻ እንኳን ዘወትር ብትጠጡ የምታገኙትን ሰፊ የሆነ የማይታመን ጥቅሞችን ነግሬያችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ላይክና ሼር ሳታደርጉ እንዳትወጡ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።